አንድን ወንድ ወደ ህይወትሽ ከመፍቀድሽ በፊት መፈተንና ማረጋገጥ ያለብሽ ነገሮች የራስሽን ሰላም፣ እሴትና የወደፊት ህይወትሽን ለመጠበቅ የሚረዱሽ መለኪያዎች ናቸው። የወንድ ልጅ እውነተኛ ማንነት የሚያሳዩት የፍቅር ቃላቱ ሳይሆኑ በፈታኝ ሁኔታዎች ውስጥ የሚያሳያቸው ድርጊቶች ናቸው። አንድን ወንድ ወደ ህይወትሽ በዘላቂነት ከማስገባትሽ በፊት ትኩረት ልትሰጫቸው የሚገቡ ጥልቅ ግን ወሳኝ የሆኑ ፈተናዎችና ምልከታዎች አሉ። ወንዶችን በባህሪያቸውና በህይወት አቀራረባቸው ለመመዘን የሚረዱ የላቁና ስውር የሆኑ የባህሪ ፈተናዎችን በዛሬው ቪዲዮ እንመለከታለን። እነዚህን ማስተዋል ወንዶች ሳታስቢው እውነተኛ ማንነታቸውን የሚያወጡባቸው አጋጣሚዎች ይሆኑልሻል። አንድን ወንድ ወደ ህይወትሽ ለማስገባት ሊያልፋቸው የሚገቡ ዋና ዋና ፈተናዎችና መለኪያዎችን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የስሜት ብስለትና ኃላፊነትን የመውሰድ ፈተና። ስህተቱን አምኖ ይቀበላል ወይ? ጥፋት ሲያጠፋ ይቅርታ ይጠይቃል ወይስ ምክንያቶችን እየደረደረ በሽንገላ ያመልጣል? ችግሮችን እንዴት ይፈታል? አለመግባባቶች ሲፈጠሩ በግልጽና በረጋ መንፈስ ለመነጋገር ይሞክራል ወይስ ይሸሻል? ኃላፊነት ይወስዳል? ላደረጋቸው ነገሮች ሁሉ ሌሎችን ወይንም ሁኔታዎችን ከመውቀስ ይልቅ የራሱን ድርሻ ይቀበላል ወይ? ሁለተኛ፣ የእውነተኛነትና የታማኝነት ፈተና። የቃሉና የድርጊቱ መገጣጠም። የተናገረውን ያደርጋል? አደርገዋለሁ ያለውን ነገርና በተግባር የሚያሳየው ነገር ይጣጣማል? ግልጽነት። ስለ ህይወቱ፣ ስለ ስራው ወይንም ስለ አስተዳደጉ ግልጽ ነው ወይስ ነገሮችን ይደብቃል? ጥቅም በሌለው ቦታ ላይ ያለው ባህሪ። ካንቺ ጋር ባልተያያዘ ሁኔታ ለምሳሌ አስተናጋጆችን፣ ሹፌሮችን ወይንም ታች ያሉ ሰዎችን እንዴት ያስተናግዳቸዋል? ሶስተኛ፣ የክብርና የድንበር ፈተና። ድንበርሽን ያከብራል? አይሆንም ወይንም አልፈልግም ስትዩ ውሳኔሽን ያከብራል ወይስ ተጭኖሽ ፍላጎቱን ለማሳካት ይሞክራል? ህይወትሽና አላማሽን ያከብራል ወይ? ለስራሽ፣ ለትምህርትሽ፣ ለቤተሰብሽና ለጓደኞችሽ የሚሰጠው ቦታ ምን ይመስላል? ስሜትሽን ይረዳል? ስሜትሽን ስታካፊው አታጋንኝ ወይንም ምንም አይደለም ብሎ ያቃልለዋል ወይስ በጥሞና ያዳምጥሻል? አራተኛ፣ የወደፊት ራዕይና የድጋፍ ፈተና። ያንቺ እድገት ያስደስተዋል? በህይወትሽ ሲሳካልሽና ስትደሰቺ አብሮሽ ይደሰታል ወይስ ይቀናል? ራዕይ ያለው፣ የራሱ ግብ፣ አላማና ህይወቱን የመምራት እቅድ አለው ወይስ ያለ አላማ ይንሳፈፋል? አብራችሁ የማደግ ፍላጎት። በአስቸጋሪ ጊዜያቶችሽ አብሮ ለመቆምና ለመደገፍ ምን ያክል ዝግጁ ነው? አምስተኛ፣ በጭንቀትና በቁጣ ጊዜ ያለው ባህሪ። ሲቆጣ እንዴት ይታያል? ቁጣ ተፈጥሯዊ ነው። ነገር ግን ሲቆጣ ስድብ፣ ማስፈራራት ወይንም አካላዊና ስነ ልቦናዊ ጥቃት ያደርሳል ወይስ ስሜቱን ተቆጣጥሮ ይነጋገራል? ነገሮችን እንደፈለገ ሳይሆኑ ሲቀሩ በህይወቱ ወይንም ባላችሁ ግንኙነት ውስጥ ያልተጠበቀ ውጥረት ወይንም ጭንቀት ሲፈጠር ነገሮችን በብስለት ያስተናግዳል ወይስ በዙሪያው ባሉ ሰዎች ላይ እልሁን ይወጣል? ስድስተኛ፣ የጓደኞችንና የቤተሰብ አካባቢ። ቅርብ ጓደኞችና ማን ናቸው? ጓደኛህን አሳየኝና ማንነትህን ልንገርህ እንደሚባለው የቅርብ ጓደኞቹ አመለካከት፣ ለሴት ያላቸው ክብርና የህይወት ዘይቤ በሱ ላይ ትልቅ ተጽዕኖ አለው። ቤተሰቡስ ሴቶችን እንዴት ያስተናግዳሉ? እናቱን፣ እህቶቹን ወይንም በአጠቃላይ ሴቶችን የሚያይበት መንገድና የሚያስተናግድበት መንገድ ለአንቺ የሚሰጥሽን ክብር ቀጥተኛ ማነጻጸሪያ ነው። ሰባተኛ፣ የገንዘብና የሀብት አጠቃቀም አስተሳሰብ። ገንዘብን እንዴት ይይዛል? ያለ አቅሙ የሚኖርና የሚያባክን ነው ወይስ የወደፊት ህይወት ያለውና ቁጥብ ነው? ስለ ገንዘብ ያለው አመለካከት። ገንዘብን ሰዎችን ለመቆጣጠር ወይንም ለማንበርከክ ይጠቀምበታል ወይስ ለህይወት አስፈላጊ እንደሆነ አድርጎ እንደ መሳሪያ ይጠቀምበታል? ስምንተኛ፣ ወጥ የሆነ ማንነት። በጊዜ ሂደት አይቀየርም? መጀመሪያ አካባቢ አንቺን ለማስደሰት ብቻ ጥሩ መስሎ ቀስ በቀስ እውነተኛ ማንነቱ ይወጣል ወይስ ሁልጊዜ ወጥ የሆነ ባህሪ ያለው? ትናንሽ ነገሮችን ያስባል? ቃል የገባልሽን ትናንሽ ነገሮችን ማስታወሱና ተግባራዊ ማድረጉ ላንቺ የሚሰጠውን ትልቅ ቦታ ያሳያል። ዘጠነኛ፣ አይሆንም የማለት ፈተና። የምትሰጪውን ምላሽ እንዴት ይወስደዋል? ላቀረበልሽ ሀሳብ፣ ጥሪ ወይንም ጥያቄ አይመቸኝም ወይንም አልፈልግም ስትዩ በጸጋ ይቀበላል ወይስ ይቆጣል? ጥፋተኝነት እንዲሰማሽ ያደርጋል? ፍላጎቱን ሳታማይ ስትቀሪ አትወጂኝም፣ አትቀበይኝም በማለት ስሜትሽ ላይ ለመጫወት ይሞክራል ወይስ ነፃነትሽን ያከብራል? አስረኛ፣ የስኬትና የታዋቂነት ፈተና። መልካም ነገር ሲገጥመው እንዴት ይሆናል? በስራው ሲያድግ፣ ገንዘብ ሲያገኝ ወይንም የሰዎች ትኩረት ሲያገኝ ባህሪው ይቀየራል? ሰዎችን የሚንቅበትና የሚኮራበት ሁኔታ ይታይበታል? ያንቺን ስኬት እንዴት ያስተናግደዋል?
አንቺ በትምህርትሽ፣ በስራሽ ወይንም በህይወትሽ ስኬታማ ስትሆኚ እውነተኛ ደስታ ይሰማዋል ወይስ የሱ የበላይነት አደጋ ላይ እንደወደቀ ይሰማዋል? 11ኛ የታማኝነትና የስውር አመለካከት ፈተና። በማህበራዊ ሚዲያና በሌሎች ቦታዎች ላይ ያለው ማንነት በአካል ካንቺ ጋር ሲሆን የሚያሳየው ህይወትና በማህበራዊ ሚዲያ ወይንም ከሌሎች አዳዲስ ሰዎች ጋር የሚያሳየው ማንነት ይጣጣማል? የቀድሞ ግንኙነቶችን እንዴት ይገልጻል? ስለ ቀደሙ ፍቅረኞቹ ሲናገር ሁሉንም እብድ ወይንም አጥፊ አድርጎ ይከሳል ወይስ የራሱንም ድርሻ አምኖ በስልጣኔ ይናገራል? ሁልጊዜ ሌሎችን የሚከስ ሰው በቅርቡ አንቺንም በተመሳሳይ መንገድ ሊከስሽ እንደሚችል ማስተዋል አለብሽ። 12ኛ የመቻቻልና የትዕግስት ፈተና። አስቸጋሪ ሁኔታዎች ሲፈጠሩ ያለው ትዕግስት። በትራፊክ መጨናነቅ፣ ነገሮች ሲዘገዩ ወይንም ባልጠበቀው ውጣ ውረድ ውስጥ በሚሆንበት ጊዜ ረጋ ብሎ ነገሮችን ያስተካክላል ወይስ ይበሳጫል? አንቺ በታመምሽ ወይንም በደከምሽ ጊዜ አካላዊ ወይንም ስነ ልቦናዊ ድጋፍ በሚያስፈልግሽ ጊዜ እንክብካቤ ያደርግልሻል ወይስ የራሱ ፍላጎት ስለተስተጓጎለበት ያጉረመርማል? ነገሮችን ቀስ ብለሽ ተከታታይ። ሰዎችን ሙሉ በሙሉ ለማወቅ ጊዜና የተለያዩ ሁኔታዎች ለምሳሌ ደስታ፣ ቁጣ፣ ረሃብ፣ ጭንቀት፣ ስኬትና ውድቀት ይፈልጋሉ። ውሳኔዎችን በጥድፊያ ሳይሆን ሁኔታዎችን በማስተዋል ላይ መስርቺ። ስታንዳርድሽን ዝቅ አታድርጊ። አንድ ወንድ ስለ ፍቅር በቃላት መናገሩ ቀላል ነው። እውነተኛው ፈተና ግን አንቺን ለማክበር ለመጠበቅና ከጎንሽ ለመቆም በሚያሳየው ወጥ የሆነ ድርጊት ላይ ነው። በተጨማሪም የውስጥ ድምጽሽን አዳምጪ። አእምሮሽ ወይንም ልብሽ ስለ አንድ ነገር ትክክል አይደለም የሚል ጥርጣሬ ካደረባቸው ያንን ስሜት አትናቂ። ፍቅር ሰላም እንጂ ሁልጊዜ ጭንቀትና ግራ ማጋባት ሊሆን አይችልም። እነዚህን ፈተናዎች ለማየት ግን ጊዜ ያስፈልጋል። አንዱን ወንድ በደንብ ሳታውቂውና በተለያዩ ሁኔታዎች ውስጥ ሳታዩ አጣድፈሽ ውሳኔ ከመስጠት ጊዜ መስጠት ትልቁ መሳሪያሽ ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።